በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን አረፈዳችሁ? ጌታ ስሙ የተባረከ ይሁን። እንደምን ሰነበታችሁ? ዛሬ አብረን የምንነጋገርበት የእግዚአብሔር ቃል ያለው የመጽሐፈ ነገሥት ውስጥ ነው። የምንነጋገርበት ርዕስ ደግሞ የኤልያስ አምላክ በሚል ርዕስ ይሆናል። የኤልያስ አምላክ የነገሥት መጽሐፍ አንደኛ ነገሥት ማለት ነው ምዕራፍ 17 ቁጥር 1 በገላድ ቴስቢ የነበረው ቴስቢያዊው ኤልያስ አካብን በፊቱ የቆምኩት የእስራኤል አምላክ ሕያው እግዚአብሔርን ከአፌ ቃል በቀር በእነዚህ ዓመታት ጠልና ዝናብ አይሆንም አለው። በፊቱ የቆምሁት የእስራኤል አምላክ ሕያው እግዚአብሔርን ከአፌ ቃል በቀር በእነዚህ ዓመታት ጠልና ዝናብ አይሆንም አለው። መጽሐፉ ኤልያስን እዚህ ጋር ነው የሚያስተዋውቀው። ኤልያስን ስናቀው በዚህ መንገድ ነው የምናቀው። በገላድ የምትባል ከተማ ወረዳ ትሁን ቀበሌ አናቅም ቴስቢ በምትባል ስፍራ የነበረ ሰው መሆኑን ገልጾልን ቀጥታ ወደ አመጣው በብሔራዊ ደረጃ ስለሚከሰተው ድርቅ መልእክት ሲያስተላልፍ ነው መጽሐፉ የሚያስተዋውቅ። ይህንን መልእክት ለአካብ ፊት ለፊት ከነገረው በኋላ ኤልያስ የት እንደገባ አይታወቅም። በአካብ ዘንድ ነው፣ በእግዚአብሔር ዘንድ ሳይሆን በአካብ ዘንድ የት እንደገባ አይታወቅም። እና አካብም መልእክቱን ከቁብ ብዙም የቆጠረው አይመስልም። ምክንያቱም ምንም ሪስፖንድ አያደርግ። በናሽናል ሌቭል በሚቀጥሉት ዓመታት ድርቅ ይሆናል ተብሎ አንድ ሀገርና ሕዝብ የሚመራ ንጉሥ እንዴት ምላሽ አይሰጥ? ደንገጥ እንኳን አይደል? ማብራሪያ ምንም የለውም። ኤልያስ ይህን ተናግሮ እግዚአብሔር ወደ ኮራት ፈፋ ወዳለው ሄደ። ምን ተሸሸጋ አለው። ሌላ እግዚአብሔር እዛ የሚሰራው ስራ አለ ከሱ ጋር፣ እሱ ዞር አለ። ከዛ በኋላ ነገር ቀጠለ። ምናልባት አካብ እንግዲህ የኋላ ታሪኩን ስትመለከቱ ምዕራፍ 16 ውስጥ ሕዝቡንና ቤቱን ራሱን ይዞ ወደ በዓል አምልኮ ልቡ የሸፈተ ስለሆነ በዓል ደግሞ በዛን ጊዜ በነበረው ሕዝብና አመለካከት ዘንድ የልምላሜ ተፈጥሮን የሚገዛ የመባዛት የመብረቅ የነጎድጓድ የእሳት ፍጥረትን የሚገዛና የሚቆጣጠር ጣዖት ወይንም በትምህርተ ጥቅስ ውስጥ አምላክ እንደሆነ ይቆጠርና ይታመን ስለነበረ በሱ ተደግፎ ይሆን አላውቅ ምንም አላለ። እግዚአብሔር ዞር በላለ ኤልያስን ዞር አለ ኤልያስ። ከዛ በኋላ ውጤቱን ቁጥር 7 ላይ ተመልከቱት። ከብዙ ቀንም በኋላ በምድር ላይ ዝናብ አልነበረምና ወንዙ ደረቀ። እውነት ነው። ድርቅ ወይንም ድርቀት የዝናብ እጥረት የሚፈጥረው ተፈጥሯዊ ክስተት ነው። የልምላሜና የእርጥበት እጦት ነው ድርቀት። ግን የሕዝቡን አካላዊ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ነገር ብቻ አልነበረም የደረቀው። ሕዝቡ በመንፈሳዊም ነገር ነበር የደረቀው። በአብዛኛው የኛ ትኩረት ወደዛ ነው የሚሆነው። ምክንያቱም እንደምታውቁት በምድራችን ላይ አሁን ከገነንና ከገዘፈ ብዙ ችግሮች የተነሳ በቤት ውስጥ ያለ መንፈሳዊ ድርቀት ብዙ ትኩረት እየተሰጠው አይደለም። በእግዚአብሔር ቤት ውስጥ ያለ የመንፈሳዊ ድርቀት። ሆኖም ድርቀቱ ያልነካው የህይወት አቅጣጫ አልነበረም። በሁሉ አቅጣጫ የተገለጠ ነበር። ድርቁ ከመበርታቱ የተነሳ ኤልያስን እግዚአብሔር የሸሸገበት ስፍራና ቦታ ያቺ የኮራት ፈፋ መካከል የነበረችው ወንዝ ራሷ ደረቀች። ከዚህ ደግሞ ተነስተ ወደ ሲዶና ወደ ሰራፕታ ሂድ አለው እግዚአብሔር። ኤልያስም እንደተባለው ያደርግ ነበር። ይችን እንዳትረሱ። ሂድ፣ መልእክት ተናገር ተባለ፣ መልእክቱን ተናገረ። ተሸሸግ ተባለ፣ ተሸሸገ። ስፍራ ቀይር ተባለ፣ ስፍራ ቀየረ። እግዚአብሔር ቃል ያወጣል፣ ኤልያስ ይከተላል። ድርጊት የሚመነጨው እግዚአብሔር አርግ ካለው በኋላ ነበር ኤልያስ። በኋላ ላይ እንመጣበታለን። ድርቁ እየጸና መሄድ ጀመረ። የአንድ ዓመት ዝናብ አይደለም፣ ተደራረበ። ስለ ድርቀት ስናስብ፣ ስለ ድርቅ ስናስብ ብዙ ጊዜ ኢትዮጵያ ውስጥ ወቅትና ጊዜ እየጠበቀ የሚፈራረቅና የሚመጣ ድርቅ አለ። ዓለም እኛን ሲረዳን ደግሞ ድርቅ የሚለው ቃል ራሱ ምስል ከሳች እንዲሆን ተሰንዶ የቃላት መዝገብ ውስጥ ዲክሽነሪ ውስጥ እንዲገባ ራሱ በተምሳሌትነት ኢትዮጵያ ናት የምትቀርበው። እጦት፣ ድርቀት አሁንም ራሱ በምድራችን ላይ በቦረና በሶማሌ እርጥበት ውሃ አጥተው ብዙ ከብቶች
አጥንታቸው ከቆዳቸው ተጣብቆ መሞታቸውን አይተናል። አካላዊ ድርቀት ስለሚታይ ወዝን አሳጥቶ ቁርበትን ከአጥንት አጣብቆ በመጨረሻም ስለሚገድል ቶሎ ምላሽ ይሰጠዋል፣ ቶሎ ምላሽ ይፈለግለታል። አያችሁ፣ በቦረና በሶማሌ የሆነው ነገር ሲታይ ውሃ አጠር ካልሆኑ አካባቢዎች ብዙዎች ውሃ እየያዙ ሄደው የሚችሉትን ለማድረግ ሞክረዋል። የተረፉትን የቀሩት ደግሞ በውሃ እጦት እንዳይሞቱ ለመከላከል። መንፈሳዊ ድርቀት መንፈሳዊ ስለሆነ ብዙ ጊዜ ቶሎ ትኩረት አይሰጠውም። እንደ አካላዊ ጊዜ የሄደ በሄደ ቁጥር የዚህ የዝናቡ ውጥረት የፈጠረው ድርቀት እየከፋ መምጣት ጀመረ። ምዕራፍ 18 ውስጥ እንግባ። ከብዙ ቀንም በኋላ ከቁጥር 1 ጀምሮ ነው። በሶስተኛው ዓመት ሂድ ለአካብ ተገለጥ፣ በምድርም ላይ ዝናብ ሰጣለሁ የሚል የእግዚአብሔር ቃል ወደ ኤልያስ መጣ። ኤልያስም ለአካብ ይገለጽ ዘንድ ሄደ። በሰማርያም ራብ ጸንቶ ነበር። አካብም የቤቱን አዛዥ አብዲዩን ጠራ። አብዲዩ እግዚአብሔርን እጅግ ይፈራ ነበር። ኤልዛቤል የእግዚአብሔርን ነቢያት ባስገደለች ጊዜ እርሱ 100 ነቢያት ወስዶ 50 በዋሻ ውስጥ ሸሽጎ እንጀራና ውሃ ይመግባቸው ነበር። አካብም አብዲዩን በአገሩ መካከል ወደ ውሃው ምንጭ ሁሉና ወደ ወንዝ ሁሉ ሂድ፣ እንስሶችም ሁሉ እንዳይጠፉ ፈረሶችና በቅሎችን እናድንበት ሳር ምናልባት እናገኛለን አለው። እንግዲህ የራቡን ጽናት የድርቀቱን ጽናት ልክና መጠን የምትመለከቱት ንጉሥ ጀሪካን ይዞ ወንዝ ለወንዝ የወረደ ቀን ነው። አካብ ኤልያስ መልእክት ሲያመጣ ምንም አይነት አዎንታዊም አሉታዊ ምላሽ ሲሰጥ አንመለከተውም። አሁን ግን ምላሽ መስጠት ጀመረ። አብዲዩን ጠራውና አብዲዩ ይሄው አይናችን እያየ ከብቶቻችን በጥም ሊያልቁ ነው፣ የሆነ ነገር እናድር። ሌትስ ዱ ሳምት አንድ ነገር እናድርግ። አንተ በዚህ እኔ በዚህ እንሂድ። አስቀድሞ ያገኘ ሪፖርት ያድርግ። ዋያ ልምላሜ ሳር ያገኘ ሪፖርት ያድርግ ተባብለው አካባቢ ተከፋፍለው ሄዱ። አብዲዩ ይገርማል። ኤልዛቤል በአካብ አማካኝነት የጣዖት አምልኮ ወደ ምድረ እስራኤል አስርጋ ካስገባችበት ቀንና ሰዓት ጀምሮ እያሳደደች ታጠፋ የነበረው ስለ ጽድቅ የሚሞግቱ እንደ መጥምቆ ዮሐንስ ከእግዚአብሔር ዘንድ የወገኑ ያህዌ ብቻ ነው አምላክ የሚሉ ትውልድ ለጣዖት ለበዓል ጉልበቱን እንዳይታጠፍ የሚሞግቱ ነቢያትን አሳዳ ጨርሳለች። እዛው ቤተ መንግስቷ ውስጥ እያለ አካብ አብዲዩ 50 የሆነ ቦታ ሸሽጎ ይመግባቸው ነበር። ጉልበታችን አይታጠፍም ያሉት አብዲዩ ውሃ አይደለም ያገኘው፣ ውሃ ፍለጋ እየተንከራተተ በመንገድ እየሄደ ከኤልያስ ጋር ተገናኘ። ኤልያስ ተገለጠለት። አብዲዩ ወዲያው ነው ያወቀው። አብዲዩ እንዳወቀው ኤልያስ አንድ ነገር አድርጋለሁ፣ ሂድና ለአካብ ኤልያስ ተገኝቷል ብለህ ንገረው ሲለው ምን አረኩ? እነዚህ ሰዎች የንጹሃን ደም ከእጆቻቸው ላይ የሚጮ የነቢያት ደም ከእጆቻቸው የሚጮ ሰዎች ላይ ትጥለኛለህ? ምን አረኩ? አብዲዩ እንደዚህ ያለበት ምክንያት መጀመሪያ መልእክቱን ተናግሮ ኤልያስ የት እንደገባ አይታወቅም። አካብ ቢፈልገው ቢያስፈልገው ያልገባበት ሀገርና ሕዝብ ግለሰብ ይገኛል ተብሎ የታሰበበት ያልገባበት የለም። ኤልያስ ሆይ አካብ እኮ አንተን ፍለጋ ነገስታት መንግስታት ጋር ሕዝቦች ጋር እየሄደ በዚህ የለም ብለው ሲሉት አስምሎ ነው ሲተዋቸው የነበረው። ያስማለ አለመኖርህን ያልፈለገበት የለም። አንተን ሄጄ ተገኝቷል ብዬ ከነገርኩት በኋላ የእግዚአብሔር መንፈስ አንተን የት እንደሚወስድ እኔ ምን አውቃለሁ? እውነት ነው። እግዚአብሔር ከሸሸገ ማን ነው የሚያገኘው? እንደውም አንድ ወቅት ላይ ሁለተኛው ጊዜ እግዚአብሔር የት ነው የሸሸገው? ከዚህ ተነስተ ወደ ሲዶና ሂድ ብሎ ሲለው የበዓል ጣዖት መናኸሪያ መነሻው ኤልዛቤል ተወልዳ ያደገችበት አባቷ ቢትኦል ጣዖት የሚያስመልክበት ከተማና ሕዝብ መካከል ነው ያስቀመጠው እግዚአብሔር። በዛን ዘመን የአንድ አምላክ የአንድ ሀገር ሕዝብና አምላክ ወይንም ጣዖት ከፖለቲካ አስተዳደሩና ግዛት ውጪ ምንም የማድረግ አቅም እንደሌለ ይታሰብና ይቆጠር ነበረ። በእስራኤል አምላክ ዘንድ አይሰራም። በዓል በነገሰበትና በሚመለክበት እዛው ስፍራ ሸሸገው። የኤልዛቤል እኮ ተወልዳ ያደገችበት ነው። ከዛ ነው አካብ ሄዶ ያመጣት ኤልዛቤል።
ስለዚህ እግዚአብሔር ሲሸሽግ ማን ነው የሚገኘው? እና አብዲዩ ፈራ። ነፍሴን ልታስነጥቃት ነው እንዴ? ለነዚህ ነቢያት እንኳን ልኑርላቸው ለ50 አይ ያው እግዚአብሔርን አልሰወርም፣ ጊዜው ነው አሁን፣ ሂድና ንገረው አለው። ቁጥር 16 እናንብ። ነገሥት 18 ቁጥር 16 አብዲዩም አካብን ሊገናኘው ሄደ፣ ነገረውም። አካብም ኤልያስን ሊገናኘው መጣ። አካብም ኤልያስን ባየው ጊዜ እስራኤልን የምትገለባብጥ አንተ ነህን አለው። ተመልከቱ፣ አብዲዩ ሂድ ካለው በኋላ ሄደ፣ አገኘው። ኧረ ዋውን አይደለም፣ ቁልፉን ይዞ የት እንደገባ ነው የነበረው። ኤልያስ ተገኝቷል አለው። በከፍተኛ ፍጥነት መጣ አካብ። ኤልያስ ከአካብ ጋር ፊት ለፊት ከ3 ዓመት ተኩል በኋላ ሲገናኙ ምንም አይነት መቅለስለስ ወዲህ ወዲያ ማለት አትመለከቱበትም። ንጉሥ ነው እያነጋገረ ያለው፣ ንጉሥ ነው እያነጋገረ ያለው እና ምክንያቱን አላቅም፣ ግን አካብ ሲያየው ከ3 ዓመት ተኩል በፊት የነበረው አካላዊ ሁኔታ ይቀየር ወይ ምን ይሁን አላቅም። አንተ ነህ እስራኤል እንደዚህ የምትገለባብጥ አለ። ንጉሥ ስለሆነ አያችሁ እንትን ያደርጋል። አንደ ኪንግ እኛ አይደለ አላለም። ምንም አይነት መልመጥመጥ አልነበረበትም ኤልያስ፣ ምንም አይነት። አንተና የአባት ቤት የቢታልን ልጅ ሄዳ አግብተህ የባልን የጣዖት አምልኮ አስርጋ አስገብተህ ሰማይን ያዘጋብን፣ በመንፈስም በስጋም እንድንደርቅ ሕዝብ ሁለት ቦታ እንዲያነክስ፣ ግራ እንዲጋባ፣ ጉልበቱ ለጣዖት እንዲጎነበስ፣ እንዲታጠፍ፣ ከያህዌ ዞር እንዲል እንዲርቅ ምክንያት ይሆንኩ አንተና የአባት ቤት አቋም የሌላችሁ ቤልዛቤል የምትነዳ ለክፋት ራስን አሳልፈ የሸጥክ አንተና የአባት ቤት እንጂ። ገለባበጡት እስራኤል። ከልቸሩ እግዚአብሔር ላይ የተመሰረተ ባህሉ፣ ወጉ፣ ስርዓቱ ተናደ። ለ3 ዓመት ተኩል ሰማይ ጥርቅም አለ። ጠልና ዝናብ አልነበረም። ዝናብ ታውቃላችሁ ከሰማይ የሚወርድ ምድርን የሚያረሰርስ ነው። ጠል ደግሞ ከምድር በትነት ወደ ሰማይ ሄዶ ሌሊት ላይ እርጥበት አየር አዝሎ መጥቶ በእጽዋት ላይ ተቀምጦ፣ በሳር በእጽዋት ላይ ተቀምጦ ልምላሜን የሚያፈካ ልምላሜን የሚጨምር ነው ጠል። ጠል የለ፣ ዝናብ የለ። ለ3 ተኩል ዓመት ድርቅ፣ መሬቷ ተሰነጣጠቀች፣ ፍሬ መስጠት አልቻለችም ከሰማይ ምላሽ ስለሌለ። ስንጥቁ በዛ፣ በሁሉ አቅጣጫ ስንጥቁና ጩኸቱ በዛ፣ የነፍስ ጩኸት በዛ። ራብ ጸና፣ ውሃ ፍለጋ መንከራተት ሆነ። አንተን የምትገለባብጥ ባል እናንተ ናችሁ እንጂ ሕዝቡ ከተመሰረተበት ከያህዌ ላይ ነቅላችሁ ባል ላይ ተክላችሁት። አሁን ሌላ ሙግትና ክርክር አያስፈልግም። አንድ ነገር አድርግልኝ አለው። ምንድነው የጠየቀው? እስቲ እንየው። ኤልያስም እስራኤልን የምትገለባብጡ እግዚአብሔርን ትታችሁ በአሊምን የተከተላችሁ አንተና የአባት ቤት ናችሁ እንጂ እኔ አይደለሁም። አሁንም ልከ እስራኤልን ሁሉ ቤልዛቤልን ማዕድ የሚበሉትን 450 የባል ነቢያት 400 የማምለኪያ አጸድን ነቢያት ወደ እኔ ወደ ቀርሜሎስ ተራራ ሰብስባ አንድ ስብሰባ ይካሄድ። የስብሰባው መሪ ቃል ደግሞ ሰምቶ በሳት የሚመልስ ይሁን አለ። ሰምቶ በሳት የሚመልስ። ህዝቡን ከሰበሰበለት በኋላ ህዝቡን አንድ ነገር ተናገረ ኤልያስ። ህዝቡ ከተሰበሰበ በኋላ ታውቃላችሁ በቀርሜሎስ የነበረው የእግዚአብሔር መሰዊያ ፈርሷል። 3 ዓመት ተኩል በላይ ሆኖታል። አመድን የሞላው መሰዊያውን ከማደሱና ጸሎት ወደ ሰማይ አምላክ ወደ እግዚአብሔር ከማቅረቡ በፊት ህዝቡ ተሰብስቦ እስከመቼ በሁለት ሐሳብ ታነክሳላችሁ? እዚህና እዛ ትረግጣላችሁ። ሰው 2 እግር ስላለው 2 ዛፍ ላይ አውጣም አንዱ ላይ መርጦ ይንጠለጠላል እንጂ አንዴ ያዌ አንዴ ባል እስከመቼ ትላላችሁ? ሲመች አንዳንዴ ኤልዛቤል ፊቷን ስታከብድ ወደ ባል ሳይሆን ደግሞ ወደ ያህዌ እና ህዝቡ መለየት አልቻለም። ይቀላቅላል፣ ይቀይጣል። ሰማይ ሲዘጋ እንደዚህ እኮ ነው። መንፈሳዊ ድርቀት 2 መንገዶች ቀይጦ እግዚአብሔርን ለማስደሰት የሚደረግ ሙከራ የሚፈጠር ያህዌ ጋር ይሄዳሉ፣ ባልም ጋር ይሄዳሉ። ኖርማል ሆነ። እንደዚህ አይነት የህይወት አካሄድና ስርዓት ተለመደ። እስከ መቼ ታነክሳላችሁ? ልበ ሙሉነትና ድፍረት ጠፋ። ያህዌ ዞር ብሏል።
ሰማይ ተዘግቷል። ገባቸው። ህዝቡ ገብቶታል። ያስማማናል። ኤልያስ አንድ ነገር እናርግ፣ እንደዚህ በሁለት ልብ እያነከሱ መጓዝ አይቻልም፣ መቀጠል አይቻልም። አንድ ነገር ነው ይለይ። በዓል ከሆነ በዛው ትሄዳላችሁ፣ ትቀጥላላችሁ። እግዚአብሔር እጅ ጠምዝዞና አስገድዶ አይደለም አምልኩኝ የሚለው። ያዋጣናል ካላችሁ መቀጠል ትችላላችሁ። ግን እንዳላዋጣቸው ታየ። እንዴት ነው የታየው ብላችሁ ብትሉኝ፣ በዓል ማለት የልምላሜ የመባዛት የተፈጥሮ ኃይል ገዥና ተቆጣጣሪ የሆነው ሰማይ 3 ዓመት ተኩል ተቆልፎ ጠብ ያለ ዝናብ አልነበረም። የታለ ልምላሜ? ከበዓል የሚመነጨው እነሱ ሄደው የታመኑበት የሰገዱለት አካብ የማምለኪያ ጸድ የሰራልን ምዕራፍ 16 ላይ ታገኙታላችሁ። በዓል ሰማይን ምድርን ተፈጥሮን መግዛትና መቆጣጠር እንደማይችል ታየ። 3 ዓመት ተኩል የለም፣ ምንም አይነት ጠል ዝናብ አልነበረም። በዓል እንደማያዋጣ ታየ። ስለዚህ ህዝቡ ወዲያውኑ የተስማሙት ፈርተው ነው እነ ኤልዛቤልና አክዓብን እንጂ ገብቷቸዋል። በእነዚህ 3 ተኩል ዓመታት በዓል ማለት ምንም ማድረግ እንደማይችል። ለነገሩ ከሀሳባችን እንዳንወጣ እንጂ የአማርኛው ቃል በዓል የሚለው በዓል ከሚለው ጋር ግንኙነት አለው። ተቆጣጣሪ፣ ገዢ፣ ባለቤት ማለት ነው። ባለቤት አእምሯቸውን ተቆጣጥሮት ጠብ ያለ ነገር ግን አልነበር። ስለዚህ ህዝቡ በደስታ ነው የተቀበለው። ያስማማናል። በቃ እግዚአብሔር አምላክ ከሆነ እግዚአብሔር ነው እንላለን፣ እንመለሳለን። ስለዚህ ምን ይሆን? መስዋዕት እናቅርብ። 2 ወይፈን አዘጋጁልን። መስዋዕት ስናቀርብ ግን ከስር ለመስዋዕቱ የሚያስፈልገውን ነገር እናረጋለን። እሳት ግን አልለኩስም ተባባሉ። እሳት ለኩሶ መስዋዕቱን የራሱ ያደረገ በእሳት የሚመልሰው እርሱ ምን ይሁን? አምላክ ይሁን የሚል ስምምነት ላይ ተደረሰ። በዚህ ስምምነት መስዋዕት ወደ ማቅረብ ሄዱ። እናንተ ብዙዎች ስለሆናችሁ እናንተ ቀጥሉ አላቸው። ምክንያቱም አሺራ የሴቲቷ ቨርዥን ናት። አሺራ እሷ ደግሞ የፍትወት የጦርነት ምልክት ናት። አሺራ 400 አሉ። 450 ደግሞ በቀጥታ ከቤተ መንግስት በጀት ተመድቦላቸው ኤልዛቤል የምትቀልባቸው የባል ነቢያት አምላኪና አስመላኪዎች አሉ በምድረ እስራኤል ላይ 450 ጠቅላላ 850 ኤልያስ ብቻ አሉ። እናንተ ብዙዎች ስለሆናችሁ እናንተ ቀጥሉ አላቸው። ቀጠሉ። 450 ተቀበሉና ወይፈኑን በስርዓታቸው መሰረት ሄዱ። ከጠዋቱ 3 ሰዓት አካባቢ እስከ 9 ሰዓት ምንም ነገር አልነበረም። የሚሰማም የሚመልስም አልነበረም ይላል። ስለዚህ ቢራራ ብለው አሁን መካከለኛ ምስራቅ ውስጥ እንደዚህ ይደረጋል። ቢራራ ብለው ሰውነታቸው መቦጫጨር ጀመሩ። ደም ቢፈስ፣ ምክንያቱም የህይወት ምንጭ ስለሆነ ህይወት ምንጭቶ አፈር ሲነካ ምላሽ ቢሰጥ ራርቶ ብለው ሰውነታቸውን ቢያቆሳስሉ ምንም። ኤልያስ ጥግ ይዞ የሱ ተራ እስኪደርስ አረ ወካርጉ እያረገ ይሆን ወይ በልቶ ደክሞት ይሆን? እስቲ ጮክ በሉ ይላል ኤልያስ። ምንም ነገር የለም። ኤልያስ ተራ ደረሰ። ወይፈኑን በመሰዊያው ላይ አስቀመጠ። እንጨት ደረደረ። መሰዊያ መጀመሪያ ያደረገው በቀርሜሎስ ፈርሶ የነበረው እሳቱ ጠፍቶ የነበረው መሰዊያ ምን አለ ይላል? ሰራ ይላል። ከእግዚአብሔር ጋር ግንኙነት የሚፈጠርበት የፈረሰ መሰዊያ በጌታ በኢየሱስ ክርስቶስም የታደሰ ይሁን። እሳቱ የጠፋ አመድ ሞልቶት ነበር። አመዱን አራገፈና መጀመሪያ መሰዊያውን አስተካከለ። ከዛ የሚሰዋውን ነገር ለእግዚአብሔር የሚሰጠውን ነገር ካስቀመጠ በኋላ ውሃ አርጉበት አለ። እሳትና ውሃ አብረው እንደማይሄዱ ታውቃላችሁ። ኤልያስ በአምላኩ ላይ ያለው የመታመን የድፍረት በአምላኩ መጓደድ ልክና መጠን ብዛት እንዲገለጽና እንዲታይ ውሃ አርጉበታል። ሞልቶ እስኪፈስ ድረስ መስዋዕቱን ውሃ እስኪከድነው ድረስ ካስደረገ በኋላ አጭር ጸሎት ነው የጸለየው። ምናልባት 30 ቃላት አካባቢ በህብሪው የአባቶቻችን አምላክ ብሎ ወደ ሰማይ እንደጸለየ እሳት ከሰማይ ምን አለ ይላል? ወረደች። መስዋዕቱን፣ እንጨቱን፣ ድንጋዩን፣ አፈሩን ምን አለች? ላሰች። እሳት ከሰማይ ልኮ እግዚአብሔር መሰዊያውን መስዋዕቱን ምን አረገ? የራሱ አረገ። አምላክነቱን አረጋገጠ። ህዝቡ ሁሉ በግንባራቸው ምን አሉ ይላል? ተደፉ። እርሱ ማን ነው? ሕያው አምላክ እግዚአብሔር ነው። ህዝቡ አረጋገጠ። የበዓል ነቢያት ወደኋላ ሲሉ ያዙልኛል አንድ እንዳያመልጥ 450ውንም ያዘ። በቂሶን ወንዝ ወስዶ በሕጉ መሰረት አደረገባቸው ኤልያስ። ምክንያቱም የብዙዎች ደም በነሱ ላይ አለ። የብዙዎች ከዚህ በኋላ ኤልያስ
አካብም በርህራሄ ነው ትሪት ሲያደርገው የምትመለከቱት። አንድ የቀረ ነገር አለ። የተዘጋው ሰማይ ገና አልተከፈተም። ስለዚህ ኤልያስ ጸሎቱን ቀጠለ። ይሄ ከሆነ በኋላ በቂሶን ወንዝ ወስዶ ካረዳቸው በኋላ ጭንቅላቱን ጉልበት ውስጥ አስገብቶ ጸሎቱን ቀጠለና አብሮት በአገልግሎት የሚረዳው ልጅ አለ፣ ይልከዋል። ደመና እየታየ ነው አይደለም የሚለው ምንም የለም ይለዋል። 7 ጊዜ ከ3 ጊዜ በላይ ትሄዳላችሁ? 4 ወይ 5ኛው ላይ የለም ሲል ተነስቼ ሜድ ይመስለኛል። 7 ጊዜ ጭንቅላቱን ጉልበት ውስጥ ቀብሮ ከአምላኩ ጋር ይነጋገራል። ይልኝና ና ይለዋል። ሄዶ ትንሽ መጣች አለው። ዳስ ኢናፍ ለእግዚአብሔር። ወዲያው ለአካብ መልእክት ነገረው። ሂድ ውሽንፍሩ ስለሚያስቆም በሰረገላ ለመሄድ ስለማይመች ሂድ ወደ ቤት ብላ ጠጣ በቃ አለ። ዝናብ ይመጣል። 3 ዓመት ተኩል የተዘጋ ሰማይ ይከፈታል። አሁን ኤልያስ አካብ በሰረገላ ወደ እስራኤል እየሄደ ኤልያስ የእግዚአብሔር ጣት የእግዚአብሔር እጅ በላዩ ስለመጣ ከሰረገላ ቀድሞ ከተማ ገባ። ከተማ ገብቶ የሰማው ወሬ ግን ደስ የሚል አልነበረም። ምዕራፍ 19 ውስጥ እንግባ። አካብም ኤልያስ ይህን ሁሉ እንዳደረገ ነቢያትን ሁሉ በሰይፍ እንደገደለ ለኤልዛቤል ነገራት። ኤልዛቤልም ነገ በዚህ ጊዜ ነፍስን ከነዚህ እንዳንዲቱ ነፍስ ባላደርጋት አማልክት ያደርጉብኝ ይህንም ይጨምሩብኝ ብላ ወደ ኤልያስ መልእክተኛ ላከች። ኤልያስም ፈርቶ ተነሳ፣ ነፍሱንም ሊያድን ሄደ። በይሁዳም ወዳለው ወደ ቤርሳቤ መጥቶ ብላቴናውን በዚያ ተወ። ያዕቆብ ላይ ኤልያስም እንደኛ ሰው ነበር የሚለውን ኤልያስን እዚህ ጋር ነው የምናገኘው። አሁን 17 ላይ 18 ላይ ይሄንን ኤልያስ አናውቀው። ደፋር እግዚአብሔር አርግ የሚለውን ለማድረግ የማይሳሳ ለነፍሱ የእግዚአብሔርን ድምፅና ምሪት ተከትሎ የሚንቀሳቀስ ኤልያስ እዚህ ጋር ሌላ ኤልያስ ነው። አገልግሎት እንደዚህ ነው። መውጣት አለው፣ መውረድ አለው። አገልግሎት ወንድሞቼ እናቶች፣ ሰው ለመፍረድ ይቸኩላል፣ ጣት ለመጠቆም ይቸኩላል ሰው። ያ ምን እንደዚህ ያደረገው? አካብን አንተና አባት ቤት ብሎ ቻሌንጅ አላረገም እንዴ? 850 የበዓል ነቢያትን ቻሌንጅ አላረገም እንዴ? በበዓል የጣዖት አምልኮ መናኸሪያና ማዕከል ውስጥ ሸሽጎ አላስቀመጠውም እንዴ? እግዚአብሔር ምንድነው እንደዚህ መፍራ ይላል። ሰው ይቸኩላል ለመፍረድ። እግዚአብሔር ሲፈርድበት አንመለከትም። አካብ ፖፔት ነው እንደምታውቁት። የምታሽከረክረው ኤልዛቤል ናት። ምክንያቱም ምዕራፍ 22 ላይ እንደዛ ይላል፣ በኤልዛቤል እየተነዳ ይላል። በኤልዛቤል እየተነዳ መጣና ሪፖርት አደረገላት። እሷ ለምን እንዳልመጣች አላቅም፣ መጽሐፉ አይነግረን። ሪፖርት ሲያደርግላት ያረገውን ሁሉ ነው የነገራት። እሷን ኢንተረስት ያደረጋት ግን የበዓል ነቢያትንም እንደገደላቸው የሚለው ምንም ጊዜ አላጠፋችም። ነገ አለሽ መልእክተኞቿን ጠራችና ነገ በዚህ ሰዓት ማለት በ24 ሰዓት ውስጥ ነገ ከ24 ሰዓት በኋላ የሞት ቀጠሮ ያዝ፣ እኔ እናንተ እንገናኛለን። አንተን ከነዚህ ከነቢያቶች እንዳንዱ ባላደርግ ይሄው ቅጠል በጥሳዩ ምን አላቅ አማልክት እንዲህ ያርጉብኝ ይጨምሩብኝ። ዝንዲስ 24 hours እንገናኝ እኔ እናንተ። ኤልያስ ሌላ ኤልያስ ነው እዚህ ጋር የምናገኘው። ለነገሩ ኤልዛቤል ምን የህይወት መልእክት እኮ የላትም አይደል? የህይወት መልእክት እኮ የላትም። መልእክቷ ራሱ የሞት ነው። ድምጿ የሞት ነው። እና የላከቻቸው መልእክተኞች የሞት ቀጠሮ ሰጡት ለኤልያስ። እና በአካብ ፊት ያልፈራ በብሔራዊ ደረጃ ድርቅ እንደሚከሰት ለንጉሥ ፊት ቀርቦ ሲናገር ያልፈራ 850 የበዓል ነቢያትን የተገዳደረ ኤልያስ ወገቡ ተፈታ። ወንድሞቼ እናቶች፣ ተስፋ ቆረጠ። ተስፋ መቁረጥ በምን እንደምታውቁ ታውቃላችሁ? ትንሽ ቁጥሩን ገፋ አድርገን እናንበው ምን እንደሚለው እግዚአብሔርን። እርሱም አንድ ቀን የሚያህል መንገድ በምድረ በዳ ሄደ። መጥቶም ከክትክታ ዛፍ በታች ተቀመጠና ይበቃኛል፣ አሁንም አቤቱ እኔ ከአባቶች አልበልጥምና ነፍሴን ውሰድ ብሎ እንዲሞት ለመነ። አያችሁ፣ ፍርሃት አዎንታዊ ጎን አለው፣ አሉታዊ ጎን አለው። ፍርሃት አሉታዊ ፍርሃት መሬት ላይ ያለውን ችግር አግዝፎ ያሳየንና ይዘን የተነሳነውን የህይወት ዓላማና ግብ እደርስበታለሁ አሳካዋለሁ ብለን የተነሳንበትን
የህይወት ዓላማና ግብ በትነን እንድንሄድ እንድንጠፋ ብን ብለን እንድንጠፋ የሚያደርግ አሉታዊ ፍርሃት። ከእንደዚህ አይነት ፍርሃት ራሳችሁን ጠብቁ። ለነገሩ የፍርሃት መድኃኒት እምነት ነው። ለዚህ ነው እመን ብቻ እንጂ ምን አትበል አትፍራ። ሌላ መድኃኒት የለውም። ፍርሃት በእግዚአብሔር መታመንና መደገፍ ብቻ ነው መድኃኒቱ። ዳዊትም ለዚህ አይደለም በመዝሙሩ ላይ በፈራው ጊዜ እምነቴን ባንተ ላይ አደርጋለሁ ሰው ምን ያደርገኛል ይላል። አንድ ፍርሃት ያጋጥማል በህይወት ውስጥ። አዎንታዊ ፍርሃትም አለ። ፍርሃት አእምሯችን ሰውነታችንን ካደጋ ለመከላከል የሚያስተላልፈው መልእክት ተከትሎ የሚፈጠር ስሜት ነው አይደል? ከዚህ ስንወጣ መንገድ ላይ የበረረ የሚመጣ መኪና ካለ አእምሮ ሊፈጠር ያለውን አደጋ ወዲያው በቅጽበት ያስብና መልእክት ያስተላልፋል። እግሮች ይቆማሉ። የበረረ የመጣው መኪና ያልፋል። እንደዚህኛ አይነት ፍርሃት አይደለም የኤልያስ ፍርሃት። ከህይወት ዓላማና ግብን ከመተው በትኖ መንገድ ላይ ከመሄድ ጋር የተያዘ ፍርሃት ነው። መቼ ያለቀ እንዴ? አላለቀም እኮ ስራው። ዋናው ምንጭ መች ደረቀ? ኤልዛቤል። በእርግጥ ተስፋ የሚያስቆረጠው ይሄ ጉዳይ ሊሆን ይችላል። ኤልያስ ሰማይ ተከፈተ፣ ዝናብ ዘነበ፣ በብርቱ የሚፈለገው ጉዳይ ሆነ። እሳት ከሰማይ መጣ። አልለኮሰውም እሱ፣ ከሰማይ ነው እሳት የመጣው። ከዚህ በላይ በለዓምና አካብና ኤልዛቤል እርሱ እግዚአብሔር ሕያው አምላክ ነው ብለው እንዲሰግዱና እንዲሸነፉ ምን ይሁን? ከዚህ በላይ ተስፋ ቢቆርጥ እኮ ያስደንቅ። ምን ይሁንሽ? ምን ይሁን ከዚህ በላይ? ኤልያስ ተስፋ በቃኝ አለው። በቅቶኛል። ከአባቶች ያልበልጥ ማለት ምናልባት ከአባቶች እንደሚበልጥ የሆነ ባለው ነገር በእርግጥ ለመጀመሪያ ጊዜ በብሉይ ኪዳን ሙት የተነሳው በሱ እጅ ነው። እሳት ከሰማይ የወረደው በሱ እጅ ነው። ሰማይ ተቆለፈ የተከፈተው። በብሉይ ኪዳን ብዙ ነገሮች አዳዲስ ነገሮች አይተናቸው ማናቀው ወይንም በምድረ እስራኤል ታሪክ ታይተው የማይታወቁ ምናልባት ከሙሴ በስተቀር በሌሎቹ ታይተው የማይታወቁ ነገሮች የሆኑት በሱ ነውና ከአባቶች እንደሚበልጥም ቆጥሮ ይሆን አላውቅም። ግን ከአባቶች ያልበልጥም። በሌላ ሰው ስራው ከባድ ነው፣ ከብዶኛል፣ ነፍስን አስይዞ ነው ይሄ ስራ፣ ከሞት ጋር ግብ አለበት። እኔ በቃኝ፣ እኔን አውጣኝ፣ ከዚህ ውስጥ አውጣኝ። እንዳውም ኤልዛቤል ከምገለኝ አንተ ግደለኝ ይለዋል። እግዚአብሔር እንዲሞት ለመነ። እንዴ ሞት ካልፈራ ኤልያስ እዛው አይጠብቃትም እንዴ? በ24 ሰዓት አይጠብቅም እንዴ? ለምን እግዚአብሔር ይገለዋል? ግደለኝ ያለው አይገለውም። እግዚአብሔር ማያየለት እንዳውም ስጋዊ ሞት እንኳን አልሞተም ኤልያስ። እንኳን እግዚአብሔር ሊገለው የእሳት ሰረገላ ነው እግዚአብሔር ማያየለት። ተስፋ መቁረጥ ግን የሚያናግረው ንግግር አያችሁ? ተስፋ መቁረጥ፣ ፍርሃት የወለደው ተስፋ መቁረጥ። ለምን ፈራ ብለን ስንል ኤልዛቤል እንደ ሌሎቹ አይደለችም። የላከችውን ዛቻ ነው የላከችው። ዛቻ ላይ ብሉይ ኪዳን ትንሽ እንሄድና እንመለሳለን። ዛቻ ኤልያስ ብቻ አይደለም ያጋጠመው፣ ሐዋርያትም አጋጥሟቸዋል። እንደምታውቁት መንፈስ ቅዱስ ከተሞሉ በኋላ ሐዋርያት ከተማይቱ በአንድ እግሯ ቆመች። እዚህም እዛም የሚወራው በተለይ 40 ዓመት የሆነው ሰው ከተተረተረ በኋላ የነ ያዕቆብ እና ዮሐንስ እና ጴጥሮስ ላይ ተንጠልጥሎ አልለያለ ከተማው ወሬ ሁሉ ኢየሱስ። እነዛ ደግሞ እነ እስክንድሮስ እና ሐና የሃይማኖት አባቶች እና መሪዎች በወቅቱ የነበሩት ክርስቶስ ኢየሱስን ያሰቀሉት አሁንም ያው ሊደርሺፕ ነው ያለው። ሊደርሺፑ አልተቀየረም። ምክንያቱም 70-80 ቀኑ አካባቢ ነው ክርስቶስ ኢየሱስ ከተሰቀለ። ምክንያቱም በ50ኛው ቀን ነው መንፈስ ቅዱስ የወረደው። ከዛ በኋላ ባሉት ተከታታይ ቀናቶች ጠቅላላ ብንደምረው ክርስቶስ ኢየሱስ ከተሰቀለ፣ ከተቀበረ፣ ካረገ 70-80 ቀን አካባቢ ያው ሊደርሺፕ አስጠሯቸው። እናንተ አሏቸው በማን ስም ወይም በማን ስልጣን ነው ይሄንን እዚህ ከተማ እያደረጋችሁ ያላችሁት አላቸው። ኦፍ ኮርስ በአይሁዳውያን ወግና ስርዓት መሰረት የሚነገረው ነገር የሚሰጠው ትምህርት ሁሉ በእነሱ አማካኝነት ማለፍና መጽደቅ አለበት። ይሄ ከነሱ ውጪ ነው፣ ከነሱ እውቅና ውጪ ነው። አይ እናንተ ጲላጦስ ሊፈታ ወዶ ሳለ በጴንጤናዊ ጲላጦስ ፊት የካዳችሁትና እንዲሰቀል አሳልፋችሁ የሰጣችሁት እግዚአብሔር ግን የሞትን ጣር አጥፍቶ ከሙታን ያስነሳው ስሙ ኢየሱስ በሚባለው በሱ ነው። አይ ከዚህ በኋላ እዚህ ከተማ እዚህ መካከል ይሄንን ስም ዳግመኛ መስማት ስለማንፈልግ ገለናል፣ ቀብረናል ብለን የጨረስነው ጉዳይ ስለሆነ ዳግመኛ በዚህ ሰው ስም
ታምራትም ስብከትም አስተምሮም የለም አሏቸው። አይ የድሮ ጴጥሮስ መስሏቸዋል። የዛን ጊዜ ያቺ ልጅ ይሄም ከነሱ ጋር ነበር ስትል እኔ አላውቀውም ብሎ የካደ ጴጥሮስ መስሏቸዋል። አሁን አይደለም፣ ሌላ ጴጥሮስ ሌላ ነው። መስማት አንፈልግም ሲሏቸው አንድ ነገር ቁረጡ፣ ከሰው ይልቅ እግዚአብሔር እንደምንታዘዝ። ይሄ ጉዳይ ማህበራዊ ጉዳይ ሌላ ጉዳይ ቢሆን ልንሰማችሁ እንችላለን፣ ስልጣናችሁን እናከብራለን። ይሄ ጉዳይ ከሰዎች የዘላለማዊ ህይወት ጋር የተገናኘ ጉዳይ ነው። ጨዋታ አይደለም። ይሄ ክርስቶስ ኢየሱስ በመስቀል ላይ የዋለበት ደሙን ያፈሰሰበት ጉዳይ ነው። ይሄ ያ ከሁለት ወራት በፊት ደሙን ሲያፈስ በምድረ እስራኤል ላይ ሰማይ ብርሃን ፀሐይ ብርሃኗን የከለከለችበት ምክንያት ከሰማይ የወረደ ሰው የሆነ የተሰቀለ ዳግመኛ የተነሳ መዳን ከሱ ውጪ በሌላ በማንም የሌለ የክርስቶስ ኢየሱስ ጉዳይ ነው። እናንተ ፊታችሁ ፈካ ሲል ወደ አደባባይ ይዘነው የምንወጣ፣ ፊታችሁ ሲጠቁር ጠረጴዛ ስር የምንከታው ጉዳይ አይደለም። ይሄ ፖለቲካ አይደለም። የሰው ልጅ ዘላለማዊ ህይወትን የሚነካ ጉዳይ ነው። ማን? ኢየሱስ። መዳን በሌላ በማንም ስለሌለ በሙሴ ልንቀይረው አንችልም። ስብከታችን በዳዊት ልንቀይረው አንችልም። እናንተ ልትሰሙት መስሚያችሁ ስለተቀየረ ልትሰሙ በምትፈልጉትና ደስ በሚያሰኛችሁ የብሉይ ኪዳን ነቢያት ልንቀይረው አንችልም። ኢየሱስ የሚቀየር አይደለም። ሃሌሉያ። ጨዋታ እስናግ ይሄ ጨዋታ አይደለም አላቸው። ይሄንን ካሉ በኋላ አስገረፏቸው፣ አስጠነቀቋቸው፣ ዛቱባቸው ይላል። እዚህ ጋር እንድንመጣ ፈልጌ ዛቱባቸው። እየዛቱ ከዚህ በኋላ ከወጡ በኋላ ሐዋርያት ለካ ፈርተዋል። አያችሁ፣ ዛቻ አንድ ለተደረገ ድርጊት የሚሰጥ ያጸፋ ምላሽ ስለሆነ ውስጡ በቀል አለው፣ ስፍራ ያስለቅቃል። ለዚህ ነው የገዢ ቁጣ በነደደበት ጊዜ ስፍራ ምን አትበል፣ አትልቀቅ። ስፍራ ያስለቅቃል ዛቻ። ወንድሞቼ እናቶች፣ አለካ ውስጡን ፍርሃት ተሰምቷቸው ምንድን ነው ያደረጉት? ሄደውም ከወጡ በኋላ ተሰብስበው ምን አሉ ይላል? ጸለዩ። የጸለዩት እንደዚህ ብለው እግዚአብሔር በቅዱሱ ብላቴና በልጅ በክርስቶስ ኢየሱስ ድንቅና ታምራት ሲደረግ ይሄን መስማት በማይፈልጉ የደረሰብንን ዛቻቸው ምን አድር ተመልከት ብለው እንዳሉ ቃሉ ላይ ከጸለዩም በኋላ ይላል። ሃሌሉያ። ከጸለዩም በኋላ የእግዚአብሔር መንፈስ ወረደ፣ ያናወጣቸውን ፍርሃት ከውስጣቸው አወጣው። ተሰብስበው የነበሩበት ስፍራ ምን አለ ይላል? ተናወጠ። የእግዚአብሔር ሕልውና የመንፈስ ቅዱስ መገኘትና አብሮነት። ከጸሎት በኋላ ዛቻቸውን ሰምተው ብን ብለው አይደለም እንደ ኤልያስ የጠፉት። ኤልያስ ጋር የሌለው ይሄ ነው። ኤልያስ እስከዚህ ምዕራፍ ድረስ ምዕራፍ 17 ምዕራፍ 18 ላይ ሂድ ተሸሸግ ይለዋል፣ ይሸሸጋል። ተገለጥ ይለዋል፣ ይገለጣል። እንዲያርግ ይለዋል፣ ያለውን ነው የሚያደርግ። ምዕራፍ 19 ላይ ስንመጣ አላማከረውም እግዚአብሔር። እስካሁን ሲመራው የነበረውን እግዚአብሔርን አላማከረውም። ለዚህ ነው መዳረሻው ወደማይታወቅ መድረሻ የሄደው ከህይወቱ ዓላማና ግብ ከጀመረው ነገር ጋር የማይገናኝ ስፍራና ቦታ የተገኘ ኤልያስ። ስለዚህ የቀረበለትን ጥያቄ ተመልከቱ። ቁጥር 9 ላይ እንጠቀልላለን ሐሳባችንን። ቁጥር 9 ላይ እዚያም ወዳለ ዋሻ መጣ፣ በዚያም አደረ። እነሆ ኤልያስ ሆይ በዚህ ምን ታደርጋለህ የሚል የእግዚአብሔር ቃል ወደ እርሱ መጣ። እንዳስለመደው እግዚአብሔር ልኮት አይደለም የመጣ። አልጸለየም፣ እግዚአብሔርን አላማከረም። ከኤልዛቤል ጋር ጨዋታ አያስፈልግም፣ በቃ ከዚህ በኋላ እግዚአብሔር አያዋጣኝም አለና መሪውን ከእግዚአብሔር ወስዶ ራሱ መምራት ጀመረ። መድረሻው የማይታወቅ መድረሻ ላይ ተገኘና ቁጭ አለ። የት ነው የምትሄደው ስትሉት አያውቀውም። ግን የኤልዛቤል ልጅ ምናልባት ተጽዕኖ አይደርስም ብሎ ወዳሰበው ወደ ደቡብ ወደ ቤርሳቤ በረሃ ነው የመጣው። በቤርሳቤ በበረሃ ሊጠፋ ነው እንዴ? ለራሱ ደክሞታል። በአካልም በመንፈስም ነው የዛለው ኤልያስ። ለዚህ ነው መልአክ ነካ አድርጎት አንተ
ህዝቡ ይሄን ሁሉ ሲጠብቅብን ምን አላለውም፣ አልፈረደበትም። በጣም ነው የሚገርመኝ። ስለደከመ ብላ አለው። ብላ መጀመሪያ ኤልያስ በላ ጠጣም። ድካሙ በጣም ስር የሰደደ ስለነበረ ተመልሶ ተኛ ይላል። አልወጣለትም። ከዛ ተነስቶ እንደገና አቅጣጫ የለሽ ወዴት እንደሚሄድ አያውቅም። ብቻ ወደ ቤርሳቤ። ለዛ ነው እግዚአብሔር ይህን ጥያቄ ጠይቀ፣ ኤልያስ በዚህ ምን ታደርጋለህ? ወንድሞቼ እናቶቼ፣ ይሄ ጥያቄ የሚጠየቀው ሰው ይዞት ከተነሳው የህይወት ዓላማና ግብ አንጻር የማይመጥን ስፍራና ቦታ ላይ በማይገባ ጊዜ ሲገኝ የሚቀርብ ጥያቄ ነው። ምን ታደርጋለህ? ቀጥተኛው መልስ መሆን ያለበት ምንድን ነው? ኤልዛቤል ቀጠሮ ሰጠችኝ እገልሃለሁ አለችኝ። ፈራው፣ ተነስቼ ምን አልኩን? ሸሸው ነው። ኤልያስ እንደዛ አይደለም የሚለው። በተዘዋዋሪ በዙሪያ ጥምጥም እግዚአብሔርን ሊያሳምን ይችላል ብሎ የሚለው ምክንያት ይደረድራል ራሱን ነፃ ለማድረግ። ቃል ኪዳን ህዝብ ትተው መሰዊያ ፈርሶ እነ ኤልዛቤል ሊገሉኝ እየፈለጉኝ እኔ ብቻዬን ቀርቼ እንዲሆነው ምን አዞረው? እግዚአብሔር ሁሉን ያውቃልና ፈራው፣ ተነስቼ በቃ እግሬ ወደ ሰጠኝ ሄድኩ አይለውም እንደ እግዚአብሔር። ሁለት ጊዜ ጠየቀው፣ ሁለት ጊዜም ይሄንን መልስ ነው የመለሰለት። ወንድሞቼ እናቶቼ፣ ይዛችሁ ከተነሳችሁት የህይወት ዓላማና ግብ ጋር እንዳትገናኙ፣ ከህይወታችሁ ፍጻሜ ጋር እንዳትገናኙ። እዛ እኮ የእሳት ሰረገላ እሱ እየጠበቀው ነው። በዚህ ምድር ላይ ብዙዎች የሚለማመዱትንና የሚያልፉበትን ተፈጥሯዊን ሞት እንዳላለፈ ታውቃላችሁ። ኤልያስ እዛ የእሳት ሰረገላ እየጠበቀው፣ እዚህ ጋር ተስፋ ቆርጦ እሱ ሊያስቀረው ነበር መንገድ ላይ። ብዙዎቻችሁ እግዚአብሔር በውስጣችሁ ባስቀመጠው ይዛችሁት በተነሳችሁት ለሀገር፣ ለህዝብ፣ ለምድር በሚተርፍ የህይወት ዓላማና ግብ እየገሰገሳችሁ እየሮጣችሁ እያለ ብቅ ብሎ የሚዝት ዛቻ መንገድ ላይ ለማስቀረት የያዛችሁትን ከእጃችሁ ላይ ለመበተን ከእጃችሁ ለማስጣል ምን እንደሚዝት ነው ያላቅም። ወደ ዛቻቸው ተመልከት ግን እንላለን ዛሬ። ለዚህ ነው እግዚአብሔር በትንቢተ ኢሳይያስ ላይ ያስጨናቂው ቁጣ የታለ ይላል። ያስጨናቂው ቁጣ የነ ፈርዖን ልጆች ሲወለዱ አንገታችሁን እየጠመዘዛችሁ ግደሉ ብሎ የግብፃውያን ሴቶች ሳይገሉ እነ ሙሴ ተገኙ። ያስጨናቂ ቁጣ ነበረ። ያስጨናቂ ቁጣ የታል ይበለን ዛሬ እግዚአብሔር። ወንድሞቼ እናቶች፣ እያንዳንዳችን ፊት የቆመና የሚያስፈራራን ነገር ብዙ ነው። በምድሪቱም ላይ ያለው ሁላችንን የሚመለከተን ነገር እንዳለ ሆኖ እንጠቅልለው። መጨረሻ ላይ ምንድነው የሆነው? እግዚአብሔር ይሄ ሽሽቱን እረፍት እንዲሆንለት እንዲያርፍ፣ ምክንያቱም ዝሏላ ኤልያስ በደንብ እንዲያርፍ ወደ ኮሬብ አመጣው። አቅጣጫ አስተካከለለት እግዚአብሔር። እሱ ዝም ብሎ ነበር የወጣው። ኮሬብ ደግሞ እንደምታውቁት ይሄ ዋሻ ኤልያስ የተገኘበት ዋሻ ብዙ የመጽሐፍ ቅዱስ አስተማሪዎች እንደሚናገሩት ሙሴ የእግዚአብሔርን ጀርባ ያየበት ስፍራ ነው። እዚህ ስፍራ ላይ ያመጣውና ውጣ አለው። ከዋሻው ውጣ አለው። ወደ ደጅ ወጣ። መብረቅ ሆነ፣ እሳት ሆነ፣ ነጎድጓድ ሆነ፣ የመሬት መንቀጥቀጥ ሆነ። እነዚህ እግዚአብሔር ከመገለጡ በፊት የሚሰራባቸው መምጣቱ የሚታወቅባቸው መንገዶች ናቸው። እዛ ውስጥ ግን እግዚአብሔር አልነበረም ይላል። እዛ ውስጥ አልነበረም። ከዛ ዝምታ ሆነ፣ ጸጥታ። ወንድሞቼ እናቶቼ፣ ጸጥታ ድምፅ አለው እንዴ? ከዝምታ ውስጥ የወጣው ድምፅ ኤልያስ ፊቱን ሸፈነ፣ መቋቋም አልቻለም። የእግዚአብሔር ክብር፣ የእግዚአብሔር ህልውና ኤልያስ ገብቶበት ከነበረው የተስፋ መቁረጥ ሸለቆ ውስጥ ወጣ። ይበቃኛል ሲለው የነበረው፣ ግደለኝ ሲል የነበረው ከመንፈሳዊ ኩርፊያ ሽሽት ከእግዚአብሔር። ለነገሩ ከእግዚአብሔር ተሸሽቶ የት ይደረሳል? ሽሽት አበቃ እዛ ጋር። የእግዚአብሔር ክብር ሲገለጥ በእሳት ውስጥ እኮ አይደለም፣ በመብረቅ ውስጥ እኮ አይደለም። አሰራሩ፣ አደራረጉ ልዩ ነው። እግዚአብሔር ጸጥታ ውስጥ ወጣ ኤልያስ። አንድ ቃል ነው እግዚአብሔር ድጋሚ መናገር ያስፈልገው። በቃ አከተመ። ከዚህ በኋላ እግዚአብሔርም አለው ሂድ፣ በመጣበት መንገድ በምድረ በዳ ወደ ደማስቆ ተመለስ። ወንድሞቼ እናቶቼ፣ በቃ ሂድ ተመለስ ይለው ኤልያስ ወጥቷል። አሁን ወደ ነበረበት አቋም ተመልሷል። ህይወቱ ታድሷል። ነፍሱ በእግዚአብሔር መገኘት ረስርሳለች።
ስለዚህ እግዚአብሔር እንደ ኤልዛቤል እያለች ነው ወደዛማ አልሄድም ሲሉ አትመለከቱም። ክብሩ መጥቷል። በቃ ተስፋ መቁረጥ በኖ ተኖ ጠፍቷል። በቃኝ ሲል ነበር። ልሙት ግደለኝ ብሎ ሲል ነበር። ሂድ ተመለስ ሲለው ተመልሶ የመጀመሪያው በኤልዛቤልና በአካብ ላይ እግዚአብሔር እንዳደረጉት እንደሚደረግባቸው እና እንደሚወገዱ ትንቢት ያመጣው ኤልያስ ፍርድ እንደሚሆን አያችሁ። ማለቅ ነበረበት የጀመረው። በእጆቹ ምንም ነገር ባይሆንም ግን መልእክት አመጣ እና ዛሄልን ቀባ እና ኤልሳን ቀባ። ጉዳዩ በእነሱ ተከናወነ፣ አለቀ። እሱ ግን አጨራረሱን አሳመረ እና በሳት ሰረገላ ተወሰደ። ርዕስ ያደረግነውን ነገር የተናገረው ኤልሳ ነው። አገልግሎት ሲጀምር በኤልያስ ሕይወት ውስጥ የነበረውን አይቷልና ኤልያስ ቢሄድም እግዚአብሔር ግን ሕያው ነው። እግዚአብሔር ሕያው ነው። ለዚህ ነው የኤልያስ አምላክ ወዴት ነህ ብሎ ነው አገልግሎቱን የጀመረው። አሳየው፣ አብሮት መሆኑን አሳየው። የኤልያስ አምላክ እግዚአብሔር የኤልያስ አምላክ ምን ያደርጋል ብለን ስንል ነፍስን ያድሳል፣ ይመልሳል። ወንድሞቼ እናቶቼ፣ አይፈርድም። ሰው ወድቆ ሲገኝ አይፈርድም። የተቀጠቀጠ ሸምበቆን አይሰብርም። ሰው ነው ለመፍረድ የሚቸኩል፣ እዛው ለመጣል የሚቸኩል ሰው። ኤልያስን ቀስ አድርጎ ወደ ተወው ጥሎት ወደ ወጣው ወደ ተልኮ መለሰው። ያድሳል እግዚአብሔር፣ ኃይልን ያድሳል። መንፈሳዊ ድርቀትን በልምላሜ ይተካል እግዚአብሔር፣ ያለመልማል እግዚአብሔር። መንፈሳዊ ዝናብና ጠልን ይልካል እግዚአብሔር። ሙታንን ያስነሳል እግዚአብሔር። ሰማይ ይዘጋል፣ ሰማይ ይከፍታል። የኤልያስ አምላክ ሰምቶ የሚመልስ ነው። የኤልያስ አምላክ ይፈርዳል። የኤልያስ አምላክ ወንድሞቼና እህቶች ይፈርዳል፣ ይሰማል፣ ይነሳል። የኤልያስ አምላክ ወንድሞቼና እህቶች። ስለዚህ ምን ይሁን? የኤልያስ አምላክ እግዚአብሔር በቤቱ የገባው መንፈሳዊ ድርቀት ያለምልም። ነፍሳችን ትጠማ። ወንድሞቼ እናቶች፣ የኤልያስ አምላክ እሳት ይላክ፣ ህልውናውና ክብሩ ይምጣ። ጸሎት ዳገት እንደ መግፋት አይክበድ እንጂ ተንበርክከን ከሰዓት ጋር ጨዋታ ተንበርክከን ነፍሳችን ትቅለጥ እንጂ በህልውናው። ወንድሞቼ እናቶች፣ ተንበርክከን ለመነሳት ይክበደን እንጂ ህልውናውና መገኘቱ ርስራሴ መንፈሳዊ ጠል በቤቱ ይብዛ። ወንድሞቼ እናቶቼ፣ ከአንደበታችን የሚወጣው ቃል መንፈሳዊ ጠል ያለበት ወዝ ያለበት ይሁን እንጂ የቤተ ክርስቲያን ወዝ ይመለስ፣ የቤተ ክርስቲያን ክብር ይመለስ፣ የቤተ ክርስቲያን ውበት ይመለስ። ወንድሞቼ እናቶች፣ የአንደበታችን ቃል በትውልዱ መካከል ይክበድ እንጂ ወንድሞቼ እናቶች፣ ተስፋ መቁረጥ በጌታ በኢየሱስም ይነሳ። በልዩ ልዩ መንገድ ተስፋ የቆረጠ በመንገዳችን ላይ ባጋጠመ ዛቻ ተስፋ የቆረጣችሁ ወንድሞቼ እናቶች፣ እግዚአብሔር አይፈርድም፣ ይመልሳል፣ ኃይልን ያድሳል እግዚአብሔር፣ ጉልበት ይሆናል እግዚአብሔር። የኤልያስ አምላክ እንዲህ ነው። ምድራችንን ኢትዮጵያንም እግዚአብሔር ያስብ። እንጸልያለን።